ሳቅ ብጮህ እንኳን የምትደስልኝ ጥሩ ጎረቤቴ ናት። ብትበድለኝም ብትገለኝም መብቷ ነው። ቆይ ግን አንተ ምስል ሰው መጥፎነት ምትነግረኝ? ትልቁ ሴጣን እንደዚህ ለመናገር መብት የለውም። አሁን ከፊቴ ጥፋልኝ፣ ውጣልኝ፣ ውጣልኝ አልኩህ እኮ ውጣልኝ። አንቺ ጅል፣ በዚህ አናበቃ ምን እንገናኛለን? እሺ ውጣልኝ አልኩህ እኮ። አሰማም እንዴ? ውጣ እኮ ነው የተባልከው። አሰማም እንዴ? ውጣ። ሁላችሁም እንገላችኋለሁ። ዘር ማንዘራችሁን ይመጣል። ጨረሻ ቃል ከናጠጠ ቤቷ ወጥታ እንግዲህ ጎዳና ላይ ወጣለች። ምክንያቱም ወደ እናቷ መሄድም እናቷ ጋር መሄድም ሄዳም እዛ የበፊቱ ድህነት ውስጥ መግባት አልፈልግም። ስለዚህ ያለኝ አማራጭ እነሱን ስታሳምኝ ወደ ቤት እስከመመለስ ድረስ ጎዳና ወጣለች። አቶ በኃይሉም እሱ ጋር ለተጠልል ሄዳ ነበር። አቶ በኃይሉም እኔ ጋር እንዴት ነው አይንሽን በጨው አጥበሽ እየመጣሽ ስላልገደልኩሽ አመስግኝ። አሁን እኮ እኔ አንቺን ብገልሽ ባልገልሽ ምንም ጥቅም የለሽም። ከእንግዲህ በኋላ ጥቅምሽ አብቅቷል። በፊትም እስከዛሬም ዝም ያልኩሽ የእህቴን ንብረት በአንቺ በኩል አገኛለሁ ብዬ ነበረ። አሁን ግን ሁሉም ነገር አልቋል፣ አታስፈልግኝም ብሎ እንግዲህ አባርሯታል። እንደኔ ቃል እንግዲህ ያው ተሸንፋለች። ግን ደግሞ ቃልዬ ራስሽን ብታጠፊ ደስ ይለኛል። ምክንያቱም ማንም ዞር ብሎ አያይሽም። ከእንግዲህ እናትሽን ራሱ እናቴ አይደለችም ብለሽ ያሳፈረሻታል። የገዛ እናትሽን ማለት ነው። ብዙ ነገር ነው እየሰራሽው። ስለዚህ ማንም አሁን ላይ የሚቀበልሽ ሰው የለም። ተንኮልሽ በጣም በጣም ከመጠን በላይ ነበረ። እኔ እንደ ራስሽን አጥፊ ወይ ደግሞ ራስሽን ደብቂ፣ ጥፊ በቃ ከነብሌን ከነሳሚ ህይወት ውጪ ራቂላቸው። ወደ ብሌን አሳዳጊና ወደ ፀሐይ ስንሄድ ወይዘሮ ገነትን አቶ በኃይሉ ሊገላት ሽጉጥ ባወጣ ሰዓት እንግዲህ ጓደኛዋ ጎረቤቷን ውጪ ብሎ አስወጥቷት ነበር። እባክህ አትግደላት ብላ ስትለምነው አንቺ ደግሞ ከመቼ ወዲህ ነው ለእሷ አዛኝ የሆንሽላት? ስለዚህ እንደውም አንቺ እዚህ መኖር የለብሽም ውጪ ብሎ ባባረራት ሰዓት እሷም እንግዲህ የሆነ ብርጩማዋን ይዛ መታ አናቱን ብላ ዘርራው ነበረ ማለት ነው። በዘረረችው ሰዓት እንግዲህ ወርቋል። በጣም ተጨንቀዋል ወይዘሮ ገነትና ፀሐይ። ወይዘሮ ፀሐይም እንግዲህ ጎንበስ ብላ ልታረጋግጥ መሞትና አለመሞቱን ስታየው እንግዲህ ምክንያቱም ድንጋጤ ውስጥ ስለሆነች ምንም ይተንፍስ አይተንፍስ አላወኩም በምትላት ሰዓት እንግዲህ ወይዘሮ ገነትም እንዲ አንቺ በዚህን ሰዓት ትቀልጃለሽ ወይ? በስነ ስርዓት ቼክ አድርግ። በኃይሉም እንግዲህ እጅና እግሩን እየደባበሰ ቅንጭላቱን እየያዘ ከተኛበት እንቅልፍ ትንሽ ወስዶት ነበር። ምክንያቱም እስከ ዛሬ ተንኮል ሲሰበስብ አልተኛ ተንኮል ሲሰበስብ አላልኩም ተንኮል ሲሸራርብ ተንኮል ሲጠማጥም ምክንያቱም ግን ወይዘሮ ሰላምን ገድዬ እንዲያረጋለሁ ብሌንን ገድዬ እያለ ተንኮሉን ሲሸርብ እንቅልፍ አልተኛ መሰለኝ። ብዙ ሰዓት ነው ተኝቶ ያስቸገራቸው። ምክንያቱም ወይዘሮ ገነትና ፀሐይ ጋር በስተመጨረሻም አንገቱንም እጁንም እየደባበሰ እንግዲህ እንክርክት ብሎ ተነስቷል። በዛው ግን ሞቶ ኖሮ አቶ ኃይሉ ደስ ይል ነበር። ያው ደግሞ በስተመጨረሻ ፀሐይ እስር ቤት ትገባለች እንጂ ገነትም ተመስገን አልሞተም ተነሳ ብላ እንግዲህ በጣም ነው እየተደሰተችው። ፀሐይ ግን በጣም ነው የፈራችው። ምክንያቱም በተራችን ተጫውተንበታል። አሁን ደግሞ እሱ መግቢያችንን እያዘጋጀልን ነው። የት እንደምንገባ አናቅም ገነት እያለች እንግዲህ በጣም ጎረቤቷ በዚህ ክፍል ላይ የሰራችው ስራ እውነት ለመናገር በጣም ደስ ይላል። ከዚህ በፊት ያው ሰላይ ወሬ አመላላሽ ብትሆንም በአሁኑ ግን ገነትን ረድታታለች፣ አግዛታለች። ወይዘሮ ገነትም እየቀለድሽ ነው ወይ ለምሮ በዚህን ሰዓት የምትቀልጅ በምትላት ሰዓት እንግዲህ ወይዘሮ ፀሐይም እኔ በዚህን ሰዓት እየቀለድኩ ይሁን እውነቴን ይሁን እማቀው ነገር የለ ሰው ልጅ ለካ ሲፈራ እንደዚህ ነው ወይ የሚሆነው ብላ እንግዲህ በምትርበተበት ሰዓት አቶ በኃይሉም አንቺ አሮጊት ይቅርታ ሳላቅ ነው በምትለው ሰዓት እንግዲህ ሳላውቅ ነው ወይ የምትዩ አሁን ጭንቅላትሽን ስበትልልሽ ታውቂያለሽ። አቶ በኃይሉም እንግዲህ ከወደቀበት ተነስቶ ሽጉጡን እየፈለገ በነበረበት ሰዓት እሱ አልጋ ስር ሲፈልግ ፀሐይም ብድግ አድርገዋለች። እንግዲህ ሽጉጡን በኃይሉ ይሄን ነው ወይ የምትፈልገው ብላ ልክ እንደ እንትን ይዛው ነበር። እንደመናገር እዚህ ጋር እንዴት እንዳሳቀችኝ ፀሐይ እንትኗ አንተ መላጣ አንተ ነህ ወይ የኔን ጓደኛ የምትገላት የኔን ጓደኛ የምታስፈራራት ብላለች። እንግዲህ ምክንያቱም አሁን ላይ ይህን የያዘችውን ይዛለች፣ ማንም የሚነቃት የለም። ለመናገር ተመቸችኝ። እዚህ ጋር አሁን ላይ እየሰራችው ያለችው በጣም ነው ደስ የሚለው። ያንተ ነፍስ ደግሞ የድመት ነው የአንበሳ ነው እናያለን ብላ እንግዲህ ደቅናበታለች ሽጉጡን። ወይዘሮ ገነትና ብሌን ስንሄድ እንግዲህ ልጆችዬ ተስንት ነገር እኮ ነው ያወጣችሁኝ እናንተ ባለብዙ ውለታዎቼ ናችሁ
ብሌንዬ አንቺ እኮ ከልጄ በላይ ነሽ። በጣም ነው የማመሰግን። ሁሉ የሆነው በአንቺ ምክንያት ነው። ይሄ ለአንቺ ከዚህ በላይ ራሱ ባረግልሽ ደስ ይለኛል። የኔ ውድ ልጅ ሁልጊዜ አብረሽኝ እንድትሆኝ ነው የምፈልገው። ሁሌም አብሬሽ ነኝ በምትላት ሰዓት እንግዲህ ወይዘሮ ሰላምም ሳሚዬ እዛ ጮኬብህ ተናግሬህ ብዙ ነገር ብዬህ ግን አንተ ግን እኔን አግዝከኝ። በጣም ነው የማመሰግነው ሳሚ ልጄ በምትለው ሰዓት ኧረ ችግር የለውም ሰላም የበቃሽው በእኛ ምክንያት ነው። ስለዚህ ምስጋና አያስፈልግም፣ ችግር የለውም። ራሱ አንቺን እኮ ብዙ ነገር ነው የበደልኩሽ፣ ይቅር የማይባል ሁላ ነው የሰራውብሽ። እድሜ ለብሌን ብሌን ቀይራኛለች፣ አሁን ላይ ሌላ ሰው ሁኛለሁ እያለ እንግዲህ በሚያወራ ሰዓት አቶ ዲያግም ደግሞ በጣም ነው የተናደደው፣ በጣም ተንጨርጭሯል። በጣም ነው እንትን እያለ ያለው ምክንያቱም ያለፈውን ነገር መቀየር አልችልም ብሎ እንግዲህ በሚላ ሰዓት ወይዘሮ ሰላምም ያለፈው አለፈ፣ ዋናው አንተ መቀየርህ ነው ልጄ፣ ሁላችንም እኮ በደለኞች ነን። ሰላምዬ በጣም ይቅርታ በድዬሻለሁ ብሎ እንግዲህ ወይዘሮ ሰላም ላይ ሳሚ ወድቋል፣ ይቅርታ እንድታደርግለት እሷም ደግሞ ኧረ ችግር የለውም ይቅርታ አድርጌልሃለሁ ልጄ። ሳሚ ተናግምን በውስጡ እየተነጋገረ ነው። ምክንያቱም እንደዚህ ሲያደርግ እውነተኛ ጥሩ ሰው አይመስልም ወይ? ብሌን ፊት እኮ ጥሩ ሰውና አዛኝ መስሎ ለመታየት ነው ይሄ እባብ እያለ እንግዲህ እየተጉመተመተ ነው። ይህ ዳግም ግን አስጠለኝ እዚህ ጋር ማለት ነው። ለምን ቆፍጠና አይልም? ተነጫነጨ እኮ እንደ ህፃን ልጅ ማለት ነው። እውነት ለመናገር ብሌን እየሳሚ ብትሆን በጣም ነው ደስ የሚለው። ምክንያቱም በጣም ቅናት ደግሞ በጣም መጥፎ ነው። ምክንያቱም በቀኑ ቁጥር ያ ሰው ትቶት ሊሄድ ይችላል። አሁን እዚህ ጋር ሳሚ ወይዘሮ ሰላም ጋር ለመቀመጥ ወስኗል። ወይም ደግሞ እቃውን ራሱ አምጥቶ ገብቷል። ከብሌን ጋር ደግሞ ያላቸው ቅርርብ በጣም ማለት የሆነ በጣም እየቀረበ ነው። ዳግም ደግሞ በዚሁ አጋጣሚ አኩርፏት ብሌንንም በዚሁ ከቆየ ጥሏት ይሄዳል። ለብሌንና ለሳሚ ደግሞ ጥሩ አጋጣሚ ነው የሚሆነው ማለት ነው። እና ሳይቀና ተረጋግቶ አብሮ እየሳቀ እሷንም ሳያስቀይማት ብሌንንም ከብሌን ጋር አብሮ መሆን ይችል ነበር። እሱ ግን ልክ እንደ ህፃን ልጅ ነው የተጃጃለው ማለት ነው። እኔ ዳግም አይመቸኝም፣ ለመናገር አይመቸኝም። ወይዘሮ ሰላምም እንግዲህ ይቅርታ አድርጌልሃለሁ ተነስ ልጄ ብላ ተነሰችው በኋላ የፈጣሪ ያለ ይሄን ለማስመሰል ግን ምንድን ነው ይሄንን የሚለውን ሁሉ ቃላቶችን ሸምድዶ ነው እንዴት አምሮ እየመጣው ብሎ እንግዲህ ዳግም አሁንም እየተናደደ እንዴት በዚህ ልክ ማስመሰል ይችላል በሚል ሰዓት ወይዘሮ ሰላም ሁሉ ነገር ረስቷል። አሁን ዳግም
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልዲያን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምን እስከዛ አስቆያችሁ። አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁ ለመከራችሁን ቃሉን ላካፈላችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። እንኳን አደረሳችሁ ላላችሁም በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን፣ ሐዋርያት እንዲሁም ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ምንጸተ ቤተ ክርስቲያን አደረሳችሁ። ከእመቤታችን ፍቅሯን፣ ጣዕሟን፣ በረከቷን፣ ረድኤቷን ያሳድረብን እግዚአብሔር ቢወድና ቢፈቅድም ሰኔ 21 የዕለቱ መንባባት ውስጥ እንደሚከተለው አቀርባለሁኝ። ኤፌሶን ምዕራፍ 2 ከቁጥር 13 እስከ ፍጻሜው ቃሉም እንደዚህ ይላል። አሁን ግን ቀድሞ ርቃችሁ የነበራችሁ እናንተ በኢየሱስ ክርስቶስ ሆናችሁ በክርስቶስም ደም ቀረባችሁ፣ ሁለቱንም አንድ ያደረገ ሰላማችን እርሱ ነውና በሥጋውም በመካከልም የነበረው የጥል ግድግዳ አፍርሶ ጥልን ሻረ፣ ሁለቱንም አድሶ አንድ ያደረጋቸው ዘንድም በሥርዓቱ የትእዛዝንም ሕግም አጠፋ፣ እርቅንም አደረገ። በመስቀሉም በአንድ ሥጋውም ሁለቱንም ወደ እግዚአብሔር አቀረባቸው። በእርሱም ጥልን አጠፋ። መጥቶም ቀርበን ለነበርነው ሰላምን፣ ርቃችሁ ለነበራችሁትም ለእናንተም ሰላምን ሰጠን። እርሱ መርቶናልና ሁለታችንንም በመንፈስ ቅዱስም ወደ አባቱ አቅርቦናልና። እንግዲህ ወዲህ እናንተ ከቅዱሳን ጋርም ባላጋሮችና የእግዚአብሔር ቤተሰቦች እንጂ እንግዶች መጻተኞችም አይደላችሁም። በነቢያትና በሐዋርያት መሠረት ላይም ታንጻችኋልና የሕንፃው ማዕዘንም ራስ ድንጋይ ይህ ኢየሱስ ክርስቶስ ነው። እርሱም ሕንፃ ሁሉ የሚያዝዝበትም የእግዚአብሔር ቤተ መቅደስ ግንብ የሚያድግበት ነው። እናንተም በመንፈስ ቅዱስም የእግዚአብሔር ማደሪያ ልትሆኑ በእርሱ ታንጻችኋል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 11 ያለው ኃይለ ቃል በሰው ወደ ተናቀ በእግዚአብሔር ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ቅረቡ። ደግሞም እንደ ሕያዋንም ድንጋዮችም ናችሁ። በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትንም ታቀርቡ ዘንድም ቅዱሳን ካህናትም እንድትሆኑ መንፈሳዊ ቤትም ለመሆንም ተሰሩ። እንዲህ ተጽፏል፣ እነሆ በጽዮን የተመሰረተውና የከበረው የማዕዘን ድንጋይ አኖራለሁ፣ ለእርሱ ያመነ አያፍርም። ለምታምኑም ለእናንተ ክብር ነው። ለሚክዱ ግን አናጢዎች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። እርሱም በቃሉ ለሚጠራጠሩና የተፈጠሩበትን ለሚክዱ የእንቅፋት ድንጋይና የማሰናከያ አለት ነው። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁንም የእርሱንም በጎነት እንድትነግሩ የተመረጠ ትውልድም የመንግስትም የክህነትም ወገን ቅዱስ ሕዝብም ርስቱም የተለየ ወገን ናችሁ። እናንተ ቀድሞ ወገኖቹ አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ናችሁ። እናንተም ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። የሐዋርያት ሥራ ምዕራፍ 1 ከቁጥር 12 እስከ 15 ያለው ኃይለ ቃል ቃሉም እንደዚህ ይላል። ጌታችን ኢየሱስ ክርስቶስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንተ ማነህ ብሎ ሊጠይቀው የደፈረ የለም። ጌታችንም እንሆ አውቀነዋል። ጌታችን ኢየሱስም መጣና ህብስቱን አንስቶ ሰጣቸው፣ ከዓሣውም እንዲሁ። ጌታችንን ኢየሱስም ከሙታን ተለይተው ከተነሳ በኋላ ለደቀ መዛሙርቱ ሊገለጥላቸው ይህ 3ኛ ጊዜው ነበረ።
መዝሙረ ዳዊት ምዕራፍ 45 ነአሃብየ ዳዊት ባለመዝሙር ሰናይ ወጡ መቃል ታለበውን ነገር ፍካሬ ሁሉ አምሳለ ከማወደሳ ለማርያም ድንግል አምላካችን መጠጊያችን ኃይላችን ነው። ባገኘን በታላቅ መከራም ጊዜ ረዳታችን ነው። ስለዚህ ምድርም ብትነዋወጥ ተራሮችም ወደ ባህርም ልብም ቢፈልሱ አንፈራም። ውሆቻቸውም ጮሁ ፈረሱም፣ ተራሮችም ከኃይሉ የተነሳ ተናወጡ። ፈሳሽ ወንዝም የእግዚአብሔርን ከተማ ደስም ያሰኛል። ልዑልም ማደሪያውንም ቀደሰ፣ እንዳትታወክም እግዚአብሔር በመካከሏ ነው። እግዚአብሔርም ፊት ለፊትም ይረዳታል። አሕዛብ ደነገጡ፣ ነገሥታትም ተመለሱ። ልዑል ቃሉንም ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክም መጠጊያችን ነው። እግዚአብሔርን ሥራ በምድርም ያደረገውንም ተአምራትም እንድታዩኑ ከምድር ዳርቻት ጦርነትን ይሽራል፣ ቀስትንም ይሰብራል፣ ጋሻንም ይቀጠቅጣል፣ በእሳትም የጦር መሳሪያንም ያቃጥላል። ልብ አድርጉ፣ እኔም አምላክ እንደሆኑ እወቁ። በአሕዛብ ዘንድም ከፍ ከፍም እላለው፣ በምድር ላይም ከፍ ከፍ እላለው። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክም መጠጊያችን ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ያለው ኃይለ ቃል ቃሉ እንደዚህ ይላል። ከዚህም በኋላ ደቀ መዛሙርቱንም ስለ መጥምቁ ዮሐንስም እንደነገራቸውም አወቁ። ወደ ሕዝቡም በደረሱ ጊዜ አንድ ሰውም ወደ እርሱ ቀርቦ ጌታችን ኢየሱስም ወደ ፊልጵስዩስ ቄሳርያ አገርም በደረሰ ጊዜ ደቀ መዛሙርቱንም የሰውንም ልጅም ሰዎች ማን ይሉታል ብሎ ጠየቃቸው። እነርሱም መጥምቁ ዮሐንስ ነውን የሚሉ አሉ፣ ሌሎችም ኤልያስ ነው፣ ሌሎችም ኤርምያስ ነው፣ ወይም ከነቢዩ አንዱ ነው ይላሉ አሉት። እርሱም እናንተ ማን ትሉኛላችሁም አላቸው። ስምዖን ጴጥሮስም መልሰው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህን አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማይም ያለው አባቴ ነው እንጂ ሥጋና ደም ይህንን አልገለጠልህምና። እኔም እልሃለሁ አንተ አለት ነህ፣ በዛችም አለት ላይም ቤተ ክርስቲያንን እሰራታለሁ፣ የሲኦልንም በሮችም አይበረቱባትም። የመንግሥተ ሰማያትንም መክፈቻዎችም እሰጥሃለሁ። በምድር የምታስረው በሰማይ የታሰረ ይሆናል፣ በምድርም የምትፈታው በሰማይ የተፈታ ይሆናል። ከዚህም በኋላ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርትንም አዘዛቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ይቆየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ ምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንትአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በልናኪ ድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ